አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙአደላ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ሰላማችሁ ይብዛልኝ። የዛሬው ቪዲዮዬ ባለፈው አንቀጽ አንድንና አንቀጽ ሁለትን ልኬላችሁ ነበር። አሁን ደግሞ አንቀጽ 3 ላይ ደርሻለሁ። ሁላችሁም አዳምጡት፣ ይጠቅማችኋል። ሀቂቀትን በጣም ነው የሚጠቅመው። ሁላችሁም እስከ መጨረሻው አዳምጡት። ጀዛኩሙላህ ኸይራን። ይህ ሶስተኛው ክፍለ ጊዜያችን ነው። ቁርአንን በደንብ ለማንበብ በምናደርገው ጉዟችን ላይ ካስታወሳችሁ ከዚህ በፊት ሁለት አይነት መዶችን አይተናል። ናቹራል መድ ወይም መድ አጣቢዒ እንዲሁም ደግሞ መድ ሙተሲል ወይም መድ ሙንፈሲል የሚሉትን አይተናል። በዛሬው ክፍላችን ደግሞ ሶስተኛ የሆነውን የመድ አይነት እናያለን። ይህ መድ ከናቹራል መድ ወይም ከመድ አጣቢዒ እንዲሁም ከሁለተኛው መዶች ጋር ተያያዥነት ያለው ሲሆን እሱም አያያዥ መድ ወይም ደግሞ መድ አሲላ ይባላል። ስለዚህ እንጀምር። ከመጀመሪያ በእውነቱ ይህ መድ አሲላ ወይም ደግሞ በአማርኛ አያያዥ መድ የምንለው ምን እንደሆነ ማወቅ ይኖርብናል። መድ አሲላ የምንለው በሁለት ቃላቶች መካከል የሚገኝ መድ ነው። ይህ መድ ደግሞ የመጀመሪያው ቃል ወይም ደግሞ የሁለተኛው የቃል አካል አይደለም። ሁለቱን ቃላቶች በምናገናኝበት ጊዜ ብቻ ነው መድ የሚሆነው። በሌላ አገላለጽ የመጀመሪያውን ቃል ተናገረን ካቆምን እንዲሁም ደግሞ ሁለተኛውን ቃል ደግሞ የምንቀጥል ከሆነ በፍጹም በሁለታቸው መካከል መድ የለም ማለት ነው። ስለዚህ እነዚህ መዶች ምንድነው የሚመስሉት? በመድ አሲላ ውስጥ ሁለት ፊደላቶች ብቻ ናቸው ያሉት። እነርሱም ኡ እና ኢ። እርግጠኛ እነዚህን ፊደላቶች ከዚህ በፊት አይታችኋቸው ታውቃላችሁ፣ ምናልባት በመድ አጣቢዒ ውስጥ። ነገር ግን አሁን እነዚህ የምታያቸው ፊደላቶች የቃሉ አካል ሳይሆኑ በቃላቶች መካከል ብቻ የሚገኙ ናቸው የሚሆኑት። ስለዚህ እዚህ ላይ የመድ አጣቢዒ ነው የሚሆነው። ሁለት ሐረካም የምንስበው ይሆናል። በተጨማሪም ደግሞ እዚህ ላይ የምታዩት ላይ መድ አሲላ ወይም ደግሞ አያያዥ መድ እንለዋለን ማለት ነው። በብቸኝነትም ሊነበቡ የሚችሉት ሁለቱ ቃላቶች አብረው ከተነበቡ ብቻ ነው የሚሆነው። በተጨማሪም እነዚህ መድ አሊኖች በቁርአን ውስጥ የምናገኛቸው ከሆነ ሁለት ሐረካ ብቻ ምንስባቸው ይሆናል። አሁን እነዚህ መዶች በቃላቶች ላይ ምን ያክል ልዩነት እንደሚያመጡ በምሳሌዎች እናያለን። በመጀመሪያ የምናያቸው ምሳሌዎች አንደኛው መድ አሲላ ያለው፣ ሁለተኛው ደግሞ የሌለው ይሆናል። አሁን እስኪ ልዩነቱ የምትሰሙበት ጊዜ ነው። እንደምታዩት በመጀመሪያው ምሳሌያችን ላይ በዚህ ቦታ ላይ የመድ አሲላ ሲኖረው፣ በተመሳሳይ ሁኔታ ደግሞ ተመሳሳይ ቃል ላይ በዚህ ቦታ ላይ ሁለተኛው ምሳሌ ላይ መድ አሲላ አይኖረውም። እስኪ ምን አይነት አነባበብ እንደሚኖራችን እንመልከት። ወማ ኡሂለ ቢሂ ሊገይሪላህ ፈአሕያ ቢሂል አርደ በዕደ መውቲሃ وما أهل به لغير الله فأحيا به الأرض بعد موتها. ስለዚህ በመጀመሪያ ምሳሌያችን ላይ ቢሂ ብለናል። በቃላቶች መካከል በሚገኘው የመድ አሲላ ምልክት ምክንያቱም ሁለት ሐረካ ስበነዋል። ነገር ግን በሁለተኛው ምሳሌያችን ላይ ቢሂ ብለናል። በመካከልም የመድ አሲላ ምልክት ስለሌለ ምንም አይነት ሐረካ አልሳብነውም። በተጨማሪም በደንብ ግልጽ ይሆንልን ዘንድ ተጨማሪ ምሳሌዎችን እንመልከት። ፈልየድዑ ናዲየሁ ሰነድዑ ዘባኒየህ። አሁን እዚህ ላይ ተመልከቱ። ይህ የመድ አሲላ ምልክት የተነበበበት ምክንያት ንባባችንን ስለቀጠልን ነው። ንባባችንን ቀጥለን ባልነበር ኖሮ አይነበብም ነበር። እንደዚህም ነበር የምንለው ፈልየድዑ ናዲየህ ሰነድዑ ዘባኒየህ። ስለዚህ ከዚህ የምንማረው የመድ አሲላ ምልክት ምንም ያክል ቢኖር ንባባችን የተቆራረጠ ከሆነ ሊነበቡ በፍጹም እንደማይችሉ ነው። መድ አሲላዎች ሊነበቡ የሚችሉት ንባባችን ከተቀጠለ ብቻና ብቻ ነው። ስለዚህ መድ አሲላዎችን ሁለት ሐረካ ነው የምንስባቸው። ነገር ግን ከመድ አሲላ በኋላ የሚመጣው ቃል መጀመሪያ ፊደሉ ሐምዛ ከሆነ ሁሌም ይህ ምልክት ተከትሎት ይመጣል። ልክ እንደ መድ ሙንፈሲል ይህንንም መድ አሲላን አራት ሐረካ ወይም ደግሞ ሁለት ሐረካ እንድንስብ ምክንያት ይሆነናል። ልክ እንደዚህ ኢዝ ቃለ ለሁ ረቡሁ አስሊም። እዚህ ላይ እንደምትመለከቱት ተከታትለው የመጡ ሁለት የመድ አሲላ ምልክቶች አሉ። የመጀመሪያው ኖርማሉ ሁለት ሐረካ የሚሳበው ነው። ነገር ግን ሁለተኛው ደግሞ
ከበላዩ የመድ ምልክት ሲኖረው እሱንም 4 ወይም ደግሞ 2 ሐረካ አድርገን መሳብ እንችላለን። ሁለት አይነት አማራጭ በመኖሩ ምክንያት መጀመሪያ ያነበብነው በ4 ሐረካ ሲሆን ነገር ግን 2 ሐረካ ሲሆን ደግሞ ይህ አይነት ድምጽ ይኖረዋል። ኢዝ ቃለ ለሁ ረቡሁ አስሊም። አንድ ተጨማሪ ምሳሌ አው ቢሂ አዘም ሚን ረእሲሂ ፈፊድየ። የመጀመሪያውን መዳስላ 2 ሐረካ ደግሞ ስናደርገው አው ቢሂ አዘም ሚን ረእሲሂ ፈፊድየ። ስለዚህ የዛሬው ትምህርታችንን ለማጠቃለል ያክል መድ አሲላ ሁልጊዜም በቃላት መካከል የሚገኝ ሲሆን ልክ እንደ መድ ጠቢዕ 2 ሐረካዎችን የምንስበው ይሆናል። እናም ደግሞ ከመድ አሲላ በኋላ የሚመጣው ቃል በሐምዛ ከጀመረ ከላዩ ላይ የመድ ምልክት ይኖራል። እሱንም 4 ሐረካ ወይም ደግሞ 2 ሐረካ መሳብ ምርጫ ይኖረናል። አሁን በተማርነው መሰረት የምንለማመድ ይሆናል። የዛሬው ንባባችን የሚሆነው ከሱረቱል በቀራ ይሆናል። በመጀመሪያዎቹ አያቶች ላይ የመድ አሲላ ምልክት በሌላ ከለር የተጻፈ ሲሆን ነገር ግን ደግሞ በቀጣዮቹ በመናነባቸው ደግሞ ልክ እንደዚህ የማይጻፉ ይሆናሉ። ይህ ለእናንተ ጥሩ ልምምድ ይሆናችኋል። للفقراء الذين أحصروا في سبيل الله لا يستطيعون ضربا في الأرض يحسبهم الجاهل أغنياء من التعفف تعرفهم بسيماهم لا يسألون الناس إلحافا وما تنفقوا من خير فإن الله به عليم الذين ينفقون أموالهم بالليل والنهار سرا وعلانية فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون الذين يأكلون الربا لا يقومون إلا كما يقوم الذي يتخبطه الشيطان من المس ذلك بأنهم قالوا إنما البيع مثل الربا وأحل الله البيع وحرم الربا فمن جاءه موعظة من ربه فانتهى فله ما سلف وأمره إلى الله ومن عاد فأولئك أصحاب النار هم فيها خالدون
يمحق الله الربا ويربي الصدقات والله لا يحب كل كفار أثيم إن الذين آمنوا وعملوا الصالحات وأقاموا الصلاة وآتوا الزكاة لهم أجرهم عند ربهم ولا خوف عليهم ولا هم يحزنون ይህ ትምህርት በጣም ጠቃሚ ሆኖ ስላገኘሁት ተርጉሜ አቅርቤላችኋለሁ። መልካም ትምህርት። አንደኛው ሎኬሽን የት ነው? የሙሉ ሰጣ ነው። የሙሉ ሰጣ ነው። የሙሉ ሰጣ? አዎ። እስቲ ቆይ ሸበካ ፈልጋለሁ። አይዋ ከዛ ሎኬሽኑ ላኪላሉ። መጀመሪያ ዘነቢያን ታረተስ ታየ እና ደግሞ ሀብቴ መራተኛ እንደው እስቲ ሞክረው ሸበካ ገዝቼልን ነበር እንዲልልክለት ሸበካ መፍቱ